ተረጋጋ ዳጊ፣ አትናደድ። ተደብቄም ቢሆን አገኛለሁ። እና ደግሞ ምን ናፍቀኛል። ምን ያሳፈርሻል? እኔም እኮ ናፍቀሽኛል። እብድ ብቻሽንማ አትሄጂም፣ አብሬሽ እሄዳለሁ። አጎቴ እኮ ነው የታሰረው። አይ የኔ ልጅ፣ አሁን እኔ ልጅ ሌላ ጊዜ ትጠይቂዋለሽ። እሺ እናቴ፣ የሚያጠፋ መረጃ አለኝ፣ ግን ለጊዜው አልጠቀምበትም። በጣም ታስፈልገኛለህ። ነገሮች መስመር ሲይዙ ግን አንተም የባህል ወጣ ነው የሚደርስ። መቼም ሞቱን አትካፈል። በፈጠረሽ ቃላት ተዋሽ። ሁሉም ነገር ለትዬ ብዬ እንዳደረኩኝ ታውቂያለሽ። ደግሞ ሁን ብዬ ምን ያደረኩት ነገር አለ? እሱ እኔ እንዴት አውቃለሁ? ታውቂያለሽ፣ በቦታውም ነበርሽ። ሁሉንም ነገር ደግሞ አስረድቼሽ። ይቅርታ አልጠይቅሽ ነው የመጣሁት። የምን ይቅርታ? ምንም ይቅርታ የሚያጠያይቅ ነገር የለም። የማይሆን ጸባይ ያሳይ። ለምን? ራስህንማ ማጥፋት የለብም። ፈጣሪ ነው ያወደው። ራስህን ማጥፋት በዚህኛውም ሆነ በዛኛው ዓለም ይቅር የማያስብል ነገር ነው። ያደረኩት ነገር ይቅር እንደማያስብል አንቺ ነሽ። ትክክለኛውን ነገር ነው የተናገርከው። ከአምላክ የምጠብቀውን ነገር እኔ ማድረግ አለብኝ። ይቅርታ አድርግልሃለሁ። ይቅር። አንተ ቃልና እትዬ ሆናችሁ አልማዝን ገላችሁ አልቀበራችኋትም? እንድናገር አትገፋፊ። ምንድን ነው የምትናገረው? እስኪ ተናገሪያ። ምንድን ነው የምትናገረው? አልማዝን እንደገደላችሁ ታውቂያለሁ። ምን የምታወራው? ስለ ባህሉ ነው አይደለ? እንዴ ነው የምትናገረው እናቴ? እኔ እንዴት እንደዚህ ያደርጋለሁ? ባህሉ እኮ አጎቴ ነው። ቃልዬ፣ የባህሉ መታሰር ውስጥ እጅ ያለበት አትይኝም አይደለ? እንዴ እኔ ባህሉን አሳስሬ ደግሞ ምን እጠቀማለሁ? ቃል ለባህሉ ያዘጋጀችለት ወጥመድ ሰርቶላታል ማለት ነው። እንግዲህ ባህሉ ምን ሊያደርጋት እንደሚችል ባናቅም፣ አሁን ላይ ግን በጭካኔ የባህሉን ሚስጥር ለፖሊስ አሳልፋ ሰጥታ ቃል እንግዲህ ባህሉ ወደ እስር ቤት ገብቷል ማለት ነው። እሱም እንግዲህ ማን እንደዚህ እንዳደረገበት ከመጠርጠሩ አልተቆጠበም ማለት ነው። በፍጹም እሷ እንዳደረገችው እርግጠኛ ነው። ምክንያቱም ከሳሚ ጋር ቆመው ሲወያዩ ስላያቸው ከዚህ በፊት እነሱ ሊያደርጉት እንደሆነ ወይም ደግሞ እነሱ እንደሚያደርጉት እርግጠኛ ነው ማለት ነው። እየዛተም ነው ያለው። በሆነ አጋጣሚ እንግዲህ ከእስር ቤት ከወጣ ቃል እስከ መጨረሻው ድረስ ሊያበቃላት ይችላል ማለት ነው። ባህሉ እንግዲህ እንደምናውቀው በጣም ወንጀለኛ ነው። ብዙ ወንጀሎች አሉበት። በህፃናት ዝውውርና በጽውውር እንግዲህ ተጠርጥሯል ማለት ነው። እንግዲህ ሙሉ ማስረጃም ስለነበራት ነው ይሄንን ነገር እያደረገችው። ባህሉ አሁን ላይ እንግዲህ እስር ቤት ነው ያለው። ምን እንደሚገጥመው ወደፊት ባናቅም፣ አሁን ግን ቃል ያቀደችለት እቅድ ሰርቶላታል። ለጊዜውም ቢሆን መቼም ቢሆን እንግዲህ ከእስር ቤት እንደምንም ብሎ መውጣቱ የማይቀር ነው። ያኔ እንግዲህ ቃል ሊያበቃላት ይችላል ማለት ነው። ስግብግብነቷና እንግዲህ አብሮ ሊያደርጉት የነበረውን ነገር እሷ ለብቻዋ ወይም ከሳሚ ጋር ተባብራ ለራሳቸው ብር ለማግኘት እያቀደች ነው ያለችው ማለት ነው። ከሰላም ላይም እንግዲህ ጠቀም ያለ ብር ለመቀበል እቅድ ላይ ናቸው ከሳሚ ጋር ሆኖ ማለት ነው። እንግዲህ ባህሉ ከዛ እስር ቤት ወጥቶ የሆነ ነገር ካላደረገ በስተቀረ ሊቀድሙት ይችላሉ ማለት ነው። ከዚህ በፊትም ሳይቀድሙኝ መቅደም አለብኝ ብሎ እያሰበ ነበር። እነሱ ግን ጊዜም ሳያጠፉ ባህሉን ለጊዜውም ቢሆን ወደ እስር ቤት እንዲገባ አድርገውታል ማለት ነው። ቃልም አሁን ላይ እንግዲህ የሰራችው ነገር ግብ እየመታላት እንደሆነና ወይም ደግሞ እቅዷ በትክክል እየሄደ እንደሆነ እያሰበች ባለችበት ሰዓት እንግዲህ ከባድ ችግር ተፈጥሮባታል። ምክንያቱም ባህሉ ከዚህ በፊት የብሌን እናት ነች ተብላ ተቀጥራ ከመጣችው ጋር ውል ነበረው። ምክንያቱም ብር ሲሰጣት ብቻ ነው ይሄንን ሚስጥር ልትደብቅለት የምትችለው ማለት ነው። ሰው በጠቅላላ ማለትም ሰላምም ሆነች ዳግም እንደ ሞተች ነው የሚያውቁት። እሷ ግን በህይወት አለች። ስለዚህ እሱ ደግሞ አስገባልሻለሁ ያላትን ብር ስላላስገባላት በአጋጣሚ እንዳጋጣሚ ሆኖ አስገባልሻለሁ ባላት ሰዓት እንግዲህ ፖሊሶች ወደ እስር ቤት ስለወሰዱት እሷ ደግሞ ስልኩን ስትደውል ስልኩ አይሰራም። በዚህ ሰዓት ሊያታልለኝ ነው እኔን እዚህ ችግር ውስጥ ጨምሮ የማላቀው ቦታ ከደበቀኝ በኋላ እሱ ስልኩን ዘግቶብኛል ብላ ነው ያሰበችው። ቃል ልታስረዳት ብትሞክርም በፍጹም አልተረዳችም ማለት ነው። እያታለለኝ ነው
ብላ ነው ያሰበችው ማለት ነው። እንግዲህ እሷ አልማዝም በዚህ በ2 ቀን ውስጥ 300 ሺህ ብር አካውንቷ ውስጥ ካልገባላትና ወይም ደግሞ ብሩን በእጇ ካላገኘች ቀጥታ ወደ ሰላም ጋር መጣ ይሄንን ያደረጉትን ብቻ ሳይሆን ሌላ ተጨማሪ እንግዲህ የቃልንም ጉድ ልትነግራት እንደምትችል ቃልን አስፈራርታለች ማለት ነው። ቃልም ይሄ ነገር ከመፈጠሩ በፊት እንግዲህ የሆነ ነገር ማድረግ እንዳለባት ስለገባት ጊዜም ሳታጠፋ እንግዲህ ወደ ሳሚ ደውላለች። ከሳሚም ጋር ተወያይተው በሆነ መንገድ እንግዲህ ከሰላም ላይ ብር ተቀብለው ለሷ ሊልኩላት እያቀዱ ነው ያሉት። አለበለዚያ ቃል ሁሉም ነገር ይበላሽባታል ማለት ነው። ይሄ እንዳይበላሽ ደግሞ ሰላምን የሆነ ነገር አሳብቤ ብር ተቀብዬ እንልክላታለን ብላለች። ሰላም ብር ትስጣት አትስጣት ግን የምናውቀው ጉዳይ የለም ማለት ነው። እንግዲህ ሰላምን ብዙ ብር እስከ 300 ሺህ ብር ቃል እንደ ቀልድ ስትጠይቃት ለምን ብላ መጠየቋ የማይቀር ነው። ምን ያደርግልሻል ማለቷ የማይቀር ነው። ስለዚህ በምን ምክንያት አሳባ ይሄን ያህል ብር ከሰላም ተቀብላ እንግዲህ ለአልማዝ ልትልክ እንደምትችል አናውቅም ማለት ነው። እንግዲህ አሁን ላይ ሰላም ደግሞ እንግዲህ ነፍስ አጥፍቻለሁኝ ብላ እየተሰቃየች ባለችበት ሰዓት ምናልባትም አልማዝ ድንገት እቤቷ ብትከሰት ምን ያህል ደስ ሊላት እንደሚችል መገመታችን የማይቀር ነው ማለት ነው። አሁን ላይ ሰላም በጸጸትና በቁጭት እየተብሰከሰከችና እንደውም ራሷን የሳተችበት ጉዳይ የአልማዝ ጉዳይ ነው ማለት ነው። እንግዲህ በቃል ሴራና በቃል ተንኮል እንግዲህ ብሌንም ይሄንን ነገር ማለትም አልማዝ በህይወት እንደሌለችና እንግዲህ ሰላም እንደገደለቻትም እንድታውቅ አድርጋለች ማለት ነው። በአሁኑ ሰዓት ብሌን እንግዲህ ለሰላም ያላት አስተሳሰብ በሙሉ ተቀይሯል። በጣምም ነው ግራ የገባት። እንግዲህ ቃል ያሰበችው ዳግምና ብሌንን ለማጣላት ነበረ። እንግዲህ ሳሚ ደግሞ ሶስቱም እንዳሉበት ስለነገራት ሰላም ለብሌን ያልተገባ ነገሮችን ስታደርግ እንግዲህ ነፍስ እንዳጠፋችና እሷ ደግሞ መልካም ሰውም እንዳልሆነች እየነገረቻት ነው ያለችው። ሰላምም እንግዲህ ብሌን እሷ ነፍስ እንዳጠፋች እንዳወቀች ስታቅ ይቅርታ ጠይቃታለች ማለት ነው። ብሌንም በይቅርቷ ምንም አልተደሰተችም። ምክንያቱም ቃል በነገረቻት ነገር ፍጹም ተቀይራባትና እንደ ሰው ሳይሆን እንደ ውሻ ነበር ስታደርጋት የነበረው ማለት ነው። ይሄንንም እንግዲህ ብሌን ተናግራለች ማለት ነው። ሰው እንደ ገደልሽ ስላወቅኩብሽ ነው ወይ አሁን ይቅርታ የምትጠይቅኝ? እንደ ሰው ራሱ እያየሽኝ አልነበረም? እኔ እንደ እናቴ ነው የማይሽ፣ እንደ እናቴ ነበር የማከብርሽ። አንቺ ግን በጣም መጥፎ ሰው ነሽ ብላት እንግዲህ ሰላምን የባሰ ጭንቀቷን ጨምራባታለች ማለት ነው። ብሌንም አሁን ላይ በጣም ግራ ተጋብታለች፣ ምን ማድረግ እንዳለባት። በሰው መፍረድ በጣም ቀላል ነው። ዳግምም ይሄንኑ ነበር ያደረገው። ሰላም ሰው ገላለች ብሎ ወደ ፖሊስ ከመሄድ ይልቅ ሚስጥሩን አፍኖ ይዞ ነበር። አሁን ደግሞ እሱ ላይ ያረፈውና ጭንቀትና መከራ ብሌን ላይ አርፏል ማለት ነው። ብሌን ግን እንግዲህ ታግላም ቢሆን ለፖሊስ መናገር እንዳለባትና የነሱ የወንጀላቸው ተባባሪ መሆን እንደሌለባት እያሰበች ነበረ ማለት ነው። የሰላም ነገር ባይሆንባት እስካሁንም ጊዜ አታጠፋም ነበር። ለደቂቃ ማሰብ አትፈልግም ነበር። ግን በስተመጨረሻም ቢሆን እንደምንም ያላትን ነገር አሰባስባ ለፖሊሶች ደውላለች። ግን ከአፏ ምንም ነገር መውጣት አልቻለም። ምክንያቱም ይህንን ነገር አሳልፋ ከሰጠች ሰላም ትልቅ ችግር ሊደርስባት ይችላል ብላ ስላሰበች ማለት ነው። ቃልም እንግዲህ ብሌንና ዳግምን የማጣላት ስራዋ ለጊዜም ቢሆን ተሳክቶላታል ማለት ነው። እንግዲህ ብሌን ቃል ይሄንን እንዳደረገችና እንደተነሰሰችው ማንም አላወቀም እስካሁን ድረስ። በሳሚ አቀነባባሪነትና በሁለቱ በመተባበር እንግዲህ ዳግምና ብሌንን ለማጣላት ያቀዱት እቅድ ነው። ይሄ እቅድ እንግዲህ ዞሮ ራሳቸውን ጠልፎ ካልጣላቸውና ቃልንም ሌላ ችግር ውስጥ ካልጨመራት አሁን ላይ ዳግምና ብሌንን የማጣላቱ ስራ ተሳክቶላቸዋል ማለት ነው። ብሌንም ዳግም ፈርዳበታለች። በእርግጥ መደበቅ አልነበረበትም። የደበቀበት እንግዲህ ምክንያት የራሱ ይኖረዋል። ምክንያቱም ለማንም ሚስጥሩ እንዲወጣ ስላልተፈለገ ነበረ ማለት ነው። የዚህ ሁሉ ጠንሳሽ እንግዲህ በኃይሉም ቢሆንም ነገሮች ዞሮ እንግዲህ ራሳቸውን ጠላልፎ እየጣላቸው ነው ማለት ነው። በኃይሉም አሁን ላይ እንግዲህ ለአልማዝ በጊዜው ብሩ ካልደረሰ
እቤት እንደምትመጣና ሁሉንም ነገር እንደምታፍረጠርጠው ለቃል ነግራታለች። ቃል እንግዲህ ምን ማድረግ እንዳለባት አሁን ላይ ግራ ብትጋባም ከእናቷ ተቀብላ እንግዲህ ብሩን ለሷ ለመላክ እያቀደች ነው ያለችው ማለት ነው። ይህንን ነገር እንግዲህ ለሳሚም ስትነግረው ሳሚም ይሄንን እኛ ጉዳይ አይደለም ብሎ ቢያስብም ነገሩ ግን ዞሮ ዞሮ ወደ እነሱ እንደሚመጣ ስለገባው ከሰላም ብሩን ተቀብለው መስጠት እንዳለባቸው ገብቶታል ማለት ነው። እንግዲህ ሰላምም ቃል ስልክ እያወራች በድንገት ደርሳባታለች ማለት ነው። በኃይሉ እስር ቤት እንዲማቅቅና ቁንጫ በልቶት እንዲሞት ነው የምፈልገው ስትል በጆሮዋ ሰምታታለች። እንግዲህ ማንን እንደሆነ በእርግጠኝነት ባታውቅም ሰላም ግን ስለ በኃይሉ እያወራች እንደሆነ ገብቷት ነበር። ቃል የምትለው ነገር ስለማታጣና ምክንያቱም ስለማይጠፋባት እንግዲህ ከጓደኛዬ ጋር እያወራሁኝ ነበረ፣ ስለ ፊልም ነው እያወራው ያለውት ብላ ቃልን አስቀይሳታለች ማለት ነው። ሰላምን በጣም የዋህና ሰውን የምታምን ስለሆነ ቃልን ደግሞ ፍጹም ልጄ ናት ብላ ስለምታስብ ከዚህ በፊት የኔን ፍቅር አታለች፣ የእናትነት ፍቅር ጎሎባታል ብላ ስለምታስብ የምትላትን በሙሉ ታምናለች ማለት ነው። ቃልም እንግዲህ ይሄንን ነገር ስለገባት ሰላምን ቶሎ ብላ ስሜታዊ እንድትሆን ታደርጋታለች ማለት ነው። እኔ እኮ ልጅሽ ነኝ፣ ለምንድን ነው የምትረሺው? እንዴት እንደዚህ ትይኛለሽ? ልቤን ሰብረሽኛል እያለች እንግዲህ ሆዷን ታንቦጫቡጭባትና ነገሮችን ትኩረት እንዳትሰጣቸው እያደረገቻት ነው ያለችው ማለት ነው። ሰላም ግን ያወራችውን ነገር ብታጤንና በትክክል ብታስብ የቃል ማንነትን ልታውቅባት ትችላለች ማለት ነው። መቼም እንደዚህ ተደብቆ እንደማይቀር ግልጽ ነው። አሁን ላይ ግን ቃል ሁሉንም ነገር እያደረገች ያለችው ለብርና ለጥቅም እንደሆነ ሰላም ያወቀች ጊዜ፣ ልጇም እንዳልሆነች ያወቀች ጊዜ ምን ያህል ልቧ እንደሚሰበር መገመት በጣም ነው የሚከብደን ማለት ነው። ሳሚም እንግዲህ በዚህ መሃል በዚህ ክፍተት ማለትም ብሌንና ዳግም ሲጣሉ በመሃል ገብቶ ፍቅሯን ሊነግራት እያሰበ ነው ያለው። የመጀመሪያም የቃል እቅድ እንግዲህ ብሌንንና ዳግምን ማጣላት ስለሆነ ለጊዜውም ቢሆን ተሳክቶላታል ማለት ነው። እንግዲህ ብሌን ዳግምን ያለበትን ሁኔታንና ወይም ያለፈውን ነገር ካልተረዳችው በስተቀረ በጣም ተቀይመዋለች። እወድሻለሁ፣ አፈቅርሻለሁ እያለ እንዴት ይሄንን ነገር ሊደብቀኝ ይችላልን ብላ ለጊዜውም ቢሆን ተበሳጭታበታለች ማለት ነው። እሱም ያደረገው እንግዲህ ለሰላም ብሎ እንደሆነና ሰላምን አሳልፎ መስጠት እንደሌለበት ስለገባው እንደሆነ ሲነግራት በፍጹም የወንጀለኛ ተባባሪ መሆን አልነበረብህም ብለዋለች። እሱ ግን ለሰላም ሲል ይሄንን ነገር እንዳደረገው ነግሯታል። ልታምነው ግን በፍጹም አልቻለችም ማለት ነው።